ላስቲር አወዛጋቢ በሆነ መንገድ ስንጨቃጨቅበት ነበር። ተጨማሪ ጊዜ ጥያቄ ሲቀርብ አሁንም አይ ቲንክ ስራው ስላልተጠናቀቀ ተጨማሪ 5ኛ ዓመት የሚጠይቅ ይመስለኛል። ቀጣይ አቅጣጫም የተባለው እሱ ይመስለኛል። በዚህ 4 ዓመት ሂደት ውስጥ አንዳንድ በተደጋጋሚ ስናነሳቸው የነበሩ ግን መቀረፍ ያልቻሉ አሁንም ሊንገር እያደረጉ ያሉ ችግሮች አሉ። እነዚህ ችግሮች ደግሞ በዋነኝነት ከአስፈጻሚ አካሉ ጋር የተያያዙ ይመስለኛል። ክቡር ኮሚሽነር ያስታውሱ ከሆነ የአማራ ክልል ምክክር ሂደት ተጠናቆ መግለጫ ሲሰጥ አስታውሳለሁ። የክልሉ ፕሬዝዳንትም እናንተም ባላችሁበት ቅድም የተከበሩ አንድ አባል ሲያነሱት እንደነበረው ሲቀርቡ የነበሩ ጥያቄዎች ነበሩ። ይሄ የምክክር ሂደት የተሳካ እንዲሆን አንደኛው በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። ማህበረሰቡ ጉልሃን ብሎ የሚለያቸው ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው። የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው። የህዝብ ተወካዮችም አሉበት፣ የተመረጡ የህዝብ እንደራሴዎች። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም። ይህንን ግን አሰርቲቭ ሆናችሁ በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ ላይ መንግስትን ይህን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም። ከገለጻችሁትም በለሆሳስ ነው የምትገልጹት። እና አሁንም ቢሆን እኔ ከመጀመሪያው ይህን ሂደት ከመደገፍ ተነስቼ አሁን ኢንዲፈረንት የሆንኩበት ሂደት ነው። ኦልሞስት ስሜት አልባ ነኝ። በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለው ተስፋዬን አጥቼበታለሁ። ባለው ሂደት ገምግሜ አይቼው ማለት ነው። አሁንም ግን እየቀረቡ ያሉ በእናንተም በኩል በተወያዮችም በኩል የቀረቡ ጥያቄዎች በደንብ ጎልተው ለኢትዮጵያ ህዝብ መገለጽ አለባቸው ብዬ አስባለሁ። አሁን ባይዘወይ ሌሎች ህዝቦች ልሂቃን ታሳሪዎች የላቸውም። ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ አላውቅም። እኔ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያለ ልሂቃኖቹ ከአማራ ህዝብ ያሉ ተወካዮች ናቸው። ስለዚህ ነገ ልሂቃኖቼ ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬም መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ቢሰጠው አሁንም መንግስት በትክክል ችግሩ እንዲፈታ የሚፈልግ ከሆነና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ አትሊስት ይህ ሚኒመም ነገር ነው። እነማን ምን ሲያደርጉ ተይዘው እንደተፈቱ እናውቃለን። እዚህ ሀገር ብዙ ጊዜ ስንናገር ስለነበር እሱ ቢሆን አንድ። ሁለተኛ አሁንም የፖለቲካ ፓርቲዎች ተሳትፎ ላይ ሰፊ ጊዜ ወስዳችሁ በቀራችሁ ጊዜ ቢሰራበት። ጠንካራ የህዝብ ድጋፍ ያላቸው ፓርቲዎች አሁንም ቢሆን አልተካተቱም፣ ሳይድ ላይን ተደርገዋል። ሂደቱን ትረስት አላደረጉትም። እነሱን የማሳመን ስራ ቢሰራ። ሶስተኛ አሁንም ጀስት ፎር ዘ ሪከርድ ቢሆን እንዲቀመጥ ማነሳው ላስት ይርም አንስቼ ነበር። ቢያንስ ከዚህ ጊዜ በኋላ ባለው ጊዜ ጀምሮ የናሽናል ዲያሎግ ኮንፈረንስ እስኪካሄድ ባለው ጊዜ ዓለም አቀፉ ማህበረሰብንም ሆነ መንግስትን አሳምናችሁ ከሁሉም ተፋላሚ ኃይሎች ጋር ጊዜያዊ የተኩስ አቁም ስምምነት ተደርጎ እስኪ የኢትዮጵያ ህዝብ በነፃነት ሚለውን ለመስማት እድል ይፈጠር። ለመዋጋት ጊዜ አይጠፋም። በታሪካችን ውስጥ ለረጅም ዓመታት ስንዳማ፣ ስንዋጋ፣ ስንጋደል ኖረናል።
ምንም ውጤት አላመጣንም ሀገራችንን አቀንጭረን የዓለም ጭራ ከማድረግ ውጭ። ስለዚህ ይህም ነገር ቢሞከር የፖለቲካ ፓርቲዎችም የታጣቂ ቡድኖችም በመጨረሻ እኔም ሳልናገረው እንዳላልፍ ነው የትግራይ ክልል ሁኔታ አማራጭ ከጠፋ አዲስ አበባ በሚኖሩ የትግራይ ተወላጆች ጋር ምክክር ሂደቱ እንዲካሄድ እናደርጋለን የተባለው ነገር እኔ ውጤታማ ይሆናል ብዬ አላስብም። ከዛ ይልቅ የተወሰነ ጊዜም ቢሆን ተወስዶ ኦልሬዲ ከታሰበው በላይ ጊዜ ወስዷል። የተወሰነው የፈለገውን ያክል ጊዜ ተወስዶ አንደኛ በክልሉ አሁንም ያረበበው የጦርነት ደመና እሱ የሚቆምበትን መንገድ ሁሉም ባለድርሻ አካላት እንዲፈልጉ እንዲሞከር እና ህዝቡም ደግሞ ቢያንስ ከሌላ ክልሎች እንደተካሄደው አነሰም በዛ በሆነ ፕሮሰስ ውስጥ ያለፉ ወኪሎቹ ተሳትፎ እንዲያደርጉ እንዲሞከር ነው። የሴቶች ተሳትፎ ጉዳይም በጣም አሳሳቢ ነው። ሴቶች 51-52% አካባቢ ይደርሳሉ። አብላጫ ናቸው ከማህበረሰቡ ውስጥ ግን 23-24% ላይ ነው ያለው። ስለዚህ አትሊስት ቅድም ሌሎች ተናጋሪዎችም በተናገሩት አግባብ ቁጥራቸው በምክክር ሂደቱ ላይ በደንብ የሚወከሉበት በተለየ ሁኔታ የተለየ ኢንተርቬንሽን ተደርጎ በተለየ ሁኔታ ምሁራን፣ ነጋዴ ሴቶች፣ የፖለቲካ መሪዎች እንደዚህ አይነት ከዲያስፖራውም ተጨማሪ ሴቶች ተካቶ የሚካተትበት ነገር ቢኖር ምናልባት የተለየ ውጤት ይኖረው ይሆን ወይ የተለየ ውጤት ይገኝበት ይሆን ወይ የሚል ጥያቄ አለኝ። አሁንም በጣም አመሰግናለሁ። መሰረታዊ የሆኑ ዋና ዋና ጉዳዮች ላይ እንኳን የጋራ መግባባት ገና አልፈጠርንም። ስለዚህ ይሄ የጋራ መግባባት አለመፍጠራችን ትልቅ ስብራት ሆኖ ቆይቷል። በተደጋጋሚ እንደምነሳው ሰንደቅ ዓላማ ላይ መግባባት አልተፈጠረም፣ እንጨቃጨቅበታለን። የአንድ ሀገር ዜጎች የጋራ የተቀራረበ እይታ መያዝ የሚገባቸው የሀገራቸው እንዴት ወደፊት መሄድ እንዳለባቸው የጋራ ፍኖተ ካርታ ያስፈልጋል። ያ ፍኖተ ካርታ በብዙ ሀገሮች በህገ መንግስት ይወከላል። ስለዚህ ህገ መንግስት ላይ እንኳን መግባባት የለም። ባለፉት ከ100 ዓመት በታች በሆነ ጊዜያት ውስጥ ኢትዮጵያ ውስጥ ወደ 4-5 ህገ መንግስቶች ስራ ላይ ውለዋል። አንዱ መንግስት እየመጣ ሌላውን እየቀደደ ይሄድበታል። ስለዚህ አንዱ የሰራውን ሌላው ያፈርሳል። ይሄ በጣም አለመታደል ነው። ከኢትዮጵያ ስርትና ባህሪ ጋር የሚሄድ የአስተዳደር ስርዓት፣ የፖለቲካ ስርዓት፣ የአስተዳደር ፍልስፍና፣ የፖለቲካ ፍልስፍና ላይ መግባባት የለንም። እንደዚሁም ደግሞ ብሔራዊ ጥቅሞቻችን ዙሪያ ላይ እንኳን የአንድ ሀገር ልጆች ሆነን የጋራ እሳቤ መያዝ ላይ የሚታዩ ችግሮች አሉ። እንደነዚህ አይነት ችግሮች ለመቅረፍ ኢትዮጵያውያን ምን ማድረግ አለባቸው የሚል ጭንቀት ከዘመን ወደ ዘመን እየተሸጋገረ ለዚህ ትውልድ የደረሰ ነው። ይህ ብቻ አይደለም። ከታሪክና ትርክት ጋር የተያያዙ ችግሮች አሉ። በኢትዮጵያ ውስጥ ባለፉት የኢትዮጵያ ዘመናዊ ታሪክ ተብሎ በሚታወቀው ጊዜ ውስጥ 100 ምናምን ዓመታት ዘመናዊ ታሪኩን ጊዜው እንኳን ብቻ ብንወስድ የሚፈራረቁ በየጊዜው ጋብ ሌላ ጊዜ ብድግ የሚል የሰላም እጦት፣ ግጭት፣ እርስ በርስ አንዱ ሌላው ጋር መግባባት እንዳይችል የሚያደርጉ ሁኔታዎች ተፈጥሯል። ስለዚህ አሁን የሰላም ባህልም እየገነባን መሄድ አቅቶናል እንደ ሀገር። ከሁሉም በላይ ደግሞ ጠንካራ ተቋማትን መገንባት ተስኖን ቆይተናል። እነዚህ ዋና ዋና በሀገረ መንግስት ግንባታ ውስጥ የሚታዩ ስብራቶች ስለሆኑ ሕክምና ይፈልጋሉ። እነዚህን ችግሮች ተነጋግረው መፍታት ይፈልጋሉ ተብለው ነው አንዱ የሀገራዊ ምክክር ኮሚሽን እንዲቋቋም የሀገራዊ ምክክር ኮሚሽን እንዲኖር መነሻው ነው። ዘላቂ ሰላም እጦት፣ ጠንካራና ሀገራዊ ተቋማት ያለመኖር ችግሮች በመኖራቸው ምክንያት ነው። ይሄ ሀገራዊ ምክክር ኮሚሽን አስፈልጓል። እነዚህን ችግሮች ሀገራዊ ምክክር በማድረግ መፍታት አለብን ሲባል ለማን? ለሀገር፣ ለትውልድ፣ ለሁላችን ነው፣ ለተወሰነ አካል አይደለም። ስለዚህ ካልሆነስ በየዘመኑ የሚፈራረቅ
ግጭት ይቀጥላል። ካልሆነስ ጠንካራ ተቋማት መገንባት አንችልም። ካልሆነስ የአንድ ሀገር ልጆች ሆነን የጋራ መግባባት ሳይኖረን እንቀጥላለን። ካልሆነስ አንዳንድም ለሁላችንም የሚሆን ብሔራዊ ጥቅም ዙሪያ ላይ እንኳን መግባባት ሳይኖር እንቀጥላለን። ይሄ እውነት አንድ ቦታ ላይ መቆም አለበት የሚል እምነት ተይዞ ነው እንግዲህ ሀገራዊ ምክክር ኮሚሽን እንዲቋቋም የሆነው። ከዚህ አኳያ ቅድም ፕሮፌሰር እንዳቀረቡት በእኔ እምነት ባለፉት 4 ዓመታት እጅግ በጣም ድንቅ ስራዎች ተሰርቷል ብዬ አምናለሁ።